ጊዜያት ውስጥ ብዙ ነጥቦችን ነው ስንመለከት የነበረው። ስለምን እየተማርን ያለ ነው? ስለ መስማት ድምፅን ውስጥ ስለማሳደግ። ይሄ በጣም ለአማኝ ኢምፖርታንቱ ነገር ነው። አማኝ ብዙ ድምፅ ነው የሚሰማው። ወደዳችሁም ጠላችሁም እያንዳንዱ ነገር ድምፅ ይፈልጋል፣ ጆሮ ይፈልጋል። ማለት ሊያወራችሁ ይፈልጋል። ሁሉም ነገር አውሪ ነው። ቴሌቪዥን ብትከፍቱ አውሪ ነው። እናንተና እኔ ራሱ ስንወለድ እያለን የተወለዱት ምን ልትሉን ፈልጋችኋል ብለን ማድመጥ አልፈለግንም። አድምጡን ነው አይደል? ከዛ በኋላ ነው ተረጋግተን ከዛ ጡት በፈለግን ቁጥር ሁሉ ስንጮህ ስሙኝ፣ በሞቀን ቁጥር ስንጮህ፣ የሆነ ነገር በተፈጠረ ቁጥር ስንጮህ አይደለ? እናቶቻችን ሲሰቃዩ፣ አንዳንዶቻችሁ ደግሞ ከዛ አልፋችሁ ወልዳችሁ ያን ጩኸት ስትሰሙ ኖራችሁ የዘራችሁትን ያጨዳችሁት። እናንተ እናታችሁ ላይ እንደጮኻችሁ እንዲሁ ሌላ ምንም አዲስ ነገር የለውም። ገብታችኋል አይደል? እናታችሁን እንቅልፍ እንዳሳጣችሁ ነው እንቅልፍ የምታጡት፣ ወንዶቹም ተውቁ ሴቶቹም። እና ሁሉ ነገር በእኛ አይምሮ ላይ ስፍራ ነው የሚፈልገው። እኛ አይምሮ ውስጥ መቀመጥ ነው የሚፈልገው፣ መቆጣጠር ነው የሚፈልገው። ስለዚህ አማኝ ደግሞ ወደ ክርስቶስ ከመጣበት ጊዜ ጀምሮ የሚሰማውን ድምፅ ከየት አቅጣጫ እንደሆነ መምረጥ አለበት። በጣም ወሳኙ ነገር ያ ነው። ከየት ነው የመጣው ድምፁ? ድምፁ ከየት ነው የመጣው? ተመልከቱ። አንድ ልጅ ምን አለ? ኢየሱስ ክርስቶስ በግርግዳ እዚህ ሀገር ነው አሉ ያ ልጅ አሉ ነው እንግዲህ እኔ አላየሁም። ምን ተፈጠረ? ኢየሱስ በግርግዳው አልፎ ሄደ የሚል ቃል አለ ማለት ገባ። በር አልተከፈተም፣ መስኮት አልተከፈተም። እንግዲህ ጌታ ገባ ነው የሚለው አይደለ? እኔ ኢየሱስን ነው ማምነው አሉ ልጁ። ከዛ በዚህ ግርግዳ አልፋለሁ ብሎ ሮጦ ሲሄድ ይሄ አፍንጫው ተሰነጠቀ አሉ ነው። ጌታ ኢየሱስ ጋር መጥቶ በደንብ አስተውላችሁ ስሙ። ይሄ ለድምፅ ወሳኙ ነጥብ ነው። ጌታ ኢየሱስ ጋር መጥቶ እንደዚህ ነው ያለው፣ እስቲ የእግዚአብሔር ልጅ ከሆንክ ሲለው አወቀ ጌታ የማን ድምፅ እንደሆነ። ይሄን ድንጋዩን ዳቦ አድርግና ብላ ሲለው ጌታ አይችልም? ይችላል። ኢየሱስ አይችልም? ይችላል። ለምን አላረገም? ፈርቶ ነው? እምነት ስለሌለው? ጌታ ስላልሆነ አይደለም። ነጥቡ ምንድን ነው? የሚሰማውን ድምፅ ሁሉ የሚያስተናግድ አይደለም። የሚመጣውን አሁን አንዳንዶቻችን የሚመጣውን ድምፅ ሁሉ ለማድረግ እንሞክራለን። ዛሬ ተነስተሽ ከጣራ ላይ ወረጂ ቢልሽ ልትወርጂ ነው? ጥሩ አይደለም። የምንከተለው ድምፅ ይጎዳናል። ብዙ ጊዜ ሰዎች የሚጎዱት ለዚህ ነው። ታውቃላችሁ፣ አንዳንድ ሰዎች ጌታ ድሬዳዋ ሂድ ብሎኝ ጌታ ከዛ ድሬዳዋ ከመጣ በኋላ ድሬዳዋን ያይና አቧራውን ሃይላንድ የሞላውን ቱቦ ምናምን ሲያይ ጌታ ጅማ ሂድ ብሎኛል። ጅማ ይሄዳል። ጅማ ደግሞ ሲያየው እንደዚህ የተንሻፈፉ አውቶቡሶች ምናምን ሲያይ ጌታ ወደ አምቦ ሂድ ብሎኛል። ገብቷችኋል? ኦኬዥናል ነው የሚከተለው ድምፅ የፍላጎቱን እንጂ መንፈስ ቅዱስን አይደለም። በጣም ወሳኙ ጉዳይ በክርስትና ዓለም ውስጥ እግዚአብሔር በጌታ በኢየሱስ ስም ያግዘን። አሜን። ገደላችሁ አሜን ብላችሁ። በክርስትናው ዓለም ውስጥ ትልቁ ጉዳይ የምትሰሙትን ድምፅ ፊልተር ማድረግ፣ ማጥለል መቻል። ስለምትሰሙት ድምፅ መነሻ ከየት እንደሆነ እናንተ ሰዎች፣ አንዳንድ ሰዎች ጳውሎስን ታስታውሳላችሁ? የገሰሳት ሴት የምትጠነቁለዋ ሴት የሚናገረው እንዲህ ነው። ባይዘው በጥንቆላ መንፈስ ትንቢት የምትናገር ሴት ነው የሚለው። በጥንቆላ መንፈስ ነው የምትሆነው ሴትዮዋ፣ ግን ትንቢት ነው የምትናገረው። ምን እያለች መሰላችሁ ትንቢት የምትናገረው? እነዚህ የእግዚአብሔርን መንግስት የመዳንን መንገድ የሚያሳዩአችሁ የእሱ ባሪያዎች ናቸው እያለች እየተከተለች በላያቸው ላይ ትንቢት ትናገር ነበር። አሁን ልክ ማይክ እንደምናስጠጋው አይደለም። አንተ የእግዚአብሔር ሰው አቃጠልከኝ ሲል እስኪ ምንድን ያልከው? እስኪ ድገመው 7 ጊዜ። ገብቷችኋል? ፊልም ነው የምንሰራው። ለምን ሶርስ ማየት አንፈልግም። ጳውሎስ ለምንድን ነው የታወቀው?
የዲያብሎስ ሙገሳ ለነፍሱ በኢየሱስም ዛሬ ምሽት ይሁንላችሁ፣ ለኔና ለናንተ ይሁንልን። አሜን። የዲያብሎስ እኮ ሙገሳ ነው። ጳውሎስን እኮ እያገነነው ነው። ጳውሎስን እኮ ጥሩ እያወራለት ነው። ጳውሎስ እንዳንተ አይነት የእግዚአብሔርን መንግስት የመዳንን መንገድ የሚናገር የለም። ታወከ ነው የሚለው። ታወከ ጳውሎስ። አያሌ ቀን ነው እቺ ሴት የተናገረችው። አንድ ቀን ግን ጳውሎስ ቆም አለና መንፈሱ ውጣ አለ። ከየት እንደሚያመጣው አውቋል። ዛስዋይ በዚህ ዘመን በህይወት ዘመን እኔ እንኳን ማናችሁም ላይ እጄን ማልጭ ነው። ለዚህ ማናችሁም ላይ ከየት የሚመጣ መንፈስ ከየት የሚመጣ ድምጽ እንዳለ ፈትሹ። አንዳንዱ ሰው በሰላም ከገባበት ትዳሩ በጌታ ሰላም ውጣ ይላል። ልጆችን በትነ ውጣ ይላል። በሰላም አገር በሰላም አገር ቀደም አንድ መንፈሳዊ ሰዎች የሰሩትን ነገር እያየው ነበር ቁጭ ብዬ። ምን ይላታል? እጮኛ ሊያረጋት ፈልጎ ነው። ጌታ ቃል ሰጠኝ አለችው። ምን ቃል ሰጠሽ አላት። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አላት አለችው። ከዚህ እድሜ ልታቃቴ ነው እንዴ? ያ አንተና እኔ አሁን አንግባባም አለችው። እንዴት ነው አንግባባው ሲላት፣ እኔ መገለጥ ነው ጌታ ይሰጠኝ አለችው። አልገባኝም። ስም ማን ነው አለችው። ዓለሙ አላት። ታዲያ አንድያ ልጁን እስኪሰጥ ድረስ ዓለሙን የሚለውን አታገብም ወይ? የኔ ቆንጆ ለካ ለኔ ነው ወዷል ዓለሙ የተባለውን ሰው። ከዛ እሱ እዛው ቆሞ ክሬት አደረገ። ምን አደረገ? በለስ ባታፈራ በወይን ሐረግ ፍሬ ባይገኝ። ዛሬ እንኳን ሐረግ አልኖረች። አሁን ይሄ ጥቅስ ነው ስትለው ስምሽ ማን? የወይን ሐረግ እና ታይም እንደ የወይን ሐረግ ሊል ጥቅስ አለ። ጌታ ነው ይሰጠኝ። አይ ለፐርፐዙ ሰው ለፐርፐዙ ሲሆን ከየትም ያመጣል። እኔና እናንተ ቅድም መዝሙር 34 ቁጥር 10 ላይ ምንድነው የተባለው? እግዚአብሔርን የሚፈልጉ ከመልካም ነገር የኛን ፍላጎት በመከተል መልካም ነገር የለም። ለኛ ፍላጎት እግዚአብሔር እንዲያወራ የኛን ፍላጎት ብቻ እንዲነግረን በመሰብሰብ ጥቅም የለው። በነገራችሁ ላይ እዚህ ቤት እያንዳንዳችን የመጣ ነው ለኛ ፍላጎት የኛን ነገር እንዲነግረን። የኛ ጉዳይ ሲወራ ለመስማት ከሆነ ትርፍ የለው። መጽሐፉ የሚለው እግዚአብሔርን የሚፈልጉ ጥቅሱ ሙሉን ጥቅሱ ምንድነው የሚለው? የሆኑ ሰዎች አጡ፣ ባለጠጎች ድሆች ሆኑ። እስኪ አውጡት እስኪ። ኢየሱስ ጌታ። እግዚአብሔርን የሚፈልጉ ግን አያችሁ በህይወት ዘመናችሁ አካሽ እኔ በዘመኔ ልባርካችሁ። ስለ ብርና ስለ ወርቅ አይደለም ልባርካችሁ። ለሌላ ድምጽ ተላልፋችሁ እንዳትሰጡ። አይምሯችሁ ለዚህ ለመንፈስ ቅዱስ ዓለም ብቻ በኢየሱስ ስም የተከፈተ ይሁን። በኢየሱስ ስም ይህ ድምጽ አይምሯችሁን ይቆጣጠረው። ይህ ድምጽ መግባታችሁን ይቆጣጠረው። ይህ ድምጽ መውጣታችሁን ይቆጣጠረው። ምን ይላል? ሃሌሉያ። በደምብ ባለጠጎች ደኸዩ፣ ተራቡ። ባለጠጎች ደኸዩ፣ ተራቡ፣ አጡ። ለምን? ሁልጊዜ መስማት የሚፈልጉት ስለ ባለጠግነት ነው። ሁልጊዜ ራሳቸው ጉዳይ ላይ ናቸው። እግዚአብሔርን ግን የሚፈልጉ ሰዎች ባይዘወይ መጽሐፍ ቅዱስ ሲናገር ድሆች ናቸው አይልም። እግዚአብሔርን የሚፈልጉ ስፔሲፊክሊ አልተናገረም። ድሆች ይሁኑ ባለጠጎች ይሁኑ አላወራም። እግዚአብሔር ድሃ የሚፈልገው አምላክ አይደለም። እዚህ የተሰበሰብነው ድሃ ስለሆነ አይደለም። እዚህ የተሰበሰብነው አማራጭ ስላጣን አይደለም። እየሰማችሁ ነው? እዚህ የተሰበሰብነው እያንዳንዳችን ዓለም ላይ እንዳሉት ወተን ብንሰራ ባለጠጎች የምንሆን
የምንችል ሰዎች ነን። አሁንም እዚህም ያላችሁ ሰዎች አላችሁ፣ ሰርታችሁ ለሌሎች የምትተርፉ ሰዎችም አላችሁ፣ አካፍላችሁ የምትኖሩ። መጽሐፉ የሚለው ድሆች እግዚአብሔርን ፈልገው አይደለም የሚለው። መጽሐፉ የሚለው እግዚአብሔርን የሚፈልጉ ሰዎች ናቸው። ድሃ ይሁኑ፣ ሀብታም ይሁኑ፣ ባለስልጣን ይሁኑ፣ አገልጋይ ይሁን፣ ማን ይሁን ምን ይሁን፣ ግን ፐርፐዙ ማን ነው? ትኩረቱ ማን ነው? እግዚአብሔር ነው። በዘመን ውስጥ የራሳችንን ፕሮግራም፣ በዘመን ውስጥ የኛን ፍላጎት የሚያደማምቁ ድምጾች ስንሰማ የምንኖር ሰዎች ዛሬ ነግራቸዋል፣ መልካም ነገር የለም በህይወታችን። ፍለጋችን እሱ የሚፈልገውን ሲያወራ፣ ትኩረታችን እሱ ሲሆን ከመልካም ነገር መጉደል መጽሐፍ ቅዱስ ሲናገር እንዲህ የሚለው ኑ አላቸውና የሚበላ ስጧቸዋል፣ የለንም ማለት ነው። እሱ ግን ሊያደርግ ያለውን ያውቅ ነበር አለ። ስለዚህ በህይወት ውስጥ አንድ ነገር ጌታ ለየትኛውም ሁኔታ ድምፅ አለ። ለየትኛውም ሁኔታ ልባርካችሁ። ዛሬ ቀኝ እጃችሁን በአእምሯችሁ ላይ አድርጉ። በጌታ በኢየሱስ በየትኛውም የህይወት መንገድ ውስጥ ብትሆኑ፣ በየትኛውም ሁኔታ ውስጥ የባዕድ የሆነ ድምፅ፣ ስጋ ያመረተው ድምፅ፣ ጨለማ ያመረተው ድምፅ ከናንተ ስፍራ ከናንተ ዘመን ጉልበት እንዳይኖረው በኢየሱስ ስም የተከለከለ ይሁን። በኢየሱስ ስም የተከለከለ ይሁን። እኔ ዛሬ ምሽት አምላኬን አምኜ እጸልይላችኋለሁ። ለእግዚአብሔር ድምፅ አሳልፌ ሰጠኋችሁ። አሳልፌ የዘመናችሁን ቁጥር ለዚህ ለከበረው ድምፅ በኢየሱስም ሰጥቻችኋለሁ። ተላልፋችሁ ተሰጡ በኢየሱስም። ለመንፈስ ቅዱስ ለሆነው ከእግዚአብሔር ቃል ለሆነው ድምፅ አይምሯችሁ፣ መንፈሳችሁ፣ ዘር ማንዘራችሁ ተላልፎ የተሰጠ ይሁን በኢየሱስም። እኔ ጸልያለሁ በእናንተ ቤት ውስጥ ያለ የባዕድ ድምፅ ምንጩ የደረቀ ይሁን። የባዕድ የሆነ ድምፅ የሚሰሙ ቤተሰቦች ቢኖሯችሁ ዛሬም እቃወመዋለሁ፣ ከምንጩ የደረቀ ይሁን በኢየሱስም። ከአይምሯችን ዙሪያ ከእግዚአብሔር ውጪ ያሉ ድምፆችን ሁሉ ኔትወርካቸውን እበጣጥሳለሁ፣ ግንኙነታቸውን አቋርጣለሁ። በቀንና በሌሊት በተኛችሁ ጊዜ፣ በምትንቀሳቀሱ ጊዜ፣ በየትኛውም ስፍራ ድምፁ በላያችሁ ላይ ገዢ ይሆን። የእግዚአብሔር ድምፅ ከተማይቱን ይጠራል ተብሎ እንደተጻፈ እንዲሁ በእናንተ ከተማ፣ በአይምሯችሁ ከተማ፣ በአይምሯችሁ ሁለንተና የእግዚአብሔር ድምፅ ብቻ ይጣራ። የእግዚአብሔር ድምፅ ብቻ ይጣራ። እንዳፌ ቃል ይሆንባችሁ በኢየሱስም፣ እንዳፌ ቃል ይሆንባችሁ። ተላልፋችሁ ለዚህ ቃል ተሰጡ። ሃሌሉያ። ተፈጸመ፣ ተፈጸመ። በጣም ወሳኝ ነገር ነው። በጣም ወሳኝ ነገር። ብዙ ሰዎች መንገድ የሳቱበት ጉዳይ ጌታ ብሎኛል እያሉ ብዙ ሰዎች ጉድጓድ ገቡ። ጌታ ተናግሮኛል ይላል። ጌታ ተናግሮኛል። እኔ የምላችሁ ካን ዩ ኢማጂን እኔ የሰራዊት ጌታ እግዚአብሔር እንዲህ ይለኛል ብሎ መናገር አቅቶኝ ነው እንዴ በሳምንት 7 ቀን ማስተምረው? አይደለም እኮ አይደለም። የሰራዊት ጌታ እግዚአብሔር እንዲህ ይለኛል ብሎ የሚመጡ መልእክቶችን ከ100-200% ሳያቸው ለሰዎች ፍላጎት ያደሩ ናቸው። ለኔና ለናንተ ፍላጎት የሚሆኑ መልሶች ናቸው። ጥሩ ነው። አንዲት ሴት ብትጨነቅ ወይ አንድ ወንድም ቢጨነቅ እግዚአብሔር ለተጨነቀበት ጉዳይ መልእክት ቢልክለት መጽሐፍ ቅዱሳዊ ነው፣ እውነት ነው። ነገር ግን የእግዚአብሔር ፕሮግራም ስንጨነቅ ድምፅ መላክ ነው ወይስ እንዳንጨነቅ መጠበቅ ነው? መጽሐፉን ምንድነው የሚለው መጽሐፉ? ከመከራም ስጋት ያርፋል። አያችሁ? ከመከራ ስጋት፣ ከመከራ አይደለም መከራ ይመጣብኛል ከሚል ኢንቴንሽን ቅዠት። አይ አንዳንድ ሰው አሁን ለክፉ ቀን ብሎ አካውንት የሚከፍታል አይደል? አንዳንዶቻችሁ የላችሁም ገንዘብ ለክፉ ቀን ያስቀመጣችሁ ስጡኝ እኔ እጸልይላችኋለሁ። በክፉ ቀን ደውሉልኝ እኔ እጸልይላችኋለሁ። ለክፉ ቀን ብሎ ሚስቱ ማታቀው፣ ባልየው ማያቀው፣ ቤተሰብ ማያቀው አለው ስጋት አለ። የሆነ ነገር ቢፈጠር
እንደ ባላይምሮ ማኔጅ ማድረግ ራስን አላልኩም። እንደ ባላይምሮ ራሳችሁን ማኔጅ ማድረጋችሁ ልክ ነው። ነገር ግን ቅዠት የተሞላ ሰው አለ። ነግራችኋለሁ። ባለፈው አይደለም እዚህ ቤት አንዲት እህት የመሰከረችው ሁል ጊዜ ተሳቢ መኪና ሳይ አለች ምግብ ነው የምትሰራው በራቸው ላይ ቀጥታ መጥቶ የሚፈጨኝ ነው ይመስለኛል። ቀጥታ ልጆች ትምህርት ቤት ሄደው በተለያየ ስልክ ድምጼን እየቀያየር እደውላለሁ አለች። በየቀኑ እኮ ነው በየቀኑ ደህና ናችሁ? መኪና ምንም አልሆነ? እዛ አካባቢ ባጃጅ ፎርስ አልተጋጨም? በየቀኑ በቀን 4-5 ጊዜ ስጋት። እግዚአብሔር ግን የሚያሳርፍ ምንድን ነው? መከራ መጥቶብህ ይጋፈጥልሃል አይደል? አምላካችን ረዳታችን ባገኘን በታላቅ መከራ ግን እግዚአብሔር መከራህ ላይ አይደለም የሚመጣው። እግዚአብሔር ፖሊስ ነው እንዴ? አምቡላንስ ነው እንዴ? አንድ አምቡላንስ ሹፌር መንፈስ ቅዱስ ላይ ከሌለ ዛሬ እዚህ ሰፈር አንድ ሴት ምጧ ይመጣል ብሎ እስኪ በሯ ላይ ልቁም ይላል እንዴ? ሲደወልለት ነው የሚመጣው። ኢየሱስ ጌታ። እንቅልፍ መጥቶ ታዲያ ተነስ በሉ። ጌታ የተመሰገነ። ሃሌሉያ። አያችሁ። ነገር ግን ቃሉን ላከ ፈወሳችን። ከመከራም ስጋት ይመጣብናል ከሚል ስጋት you remember ዘሁልቁ ላይ በለዓምና ባላቅ እስራኤልን ሊረግሙ በወጡ ጊዜ ምን እንደሚል መጽሐፍ ቅዱስ በለዓም መጥቶ አየ። ከባላቅ ጋር ቆሞ እያለ ረጉዳል እስራኤል እንደ እንስት አንበሳ ተዘልሎ ተኝቷል። ረጋሚው የሚያየው ለእስራኤል ስጋት የሚባል ኢንቴንሽን የሌለበት ላጥ እንዳለ አንበሳ። ዋይ እግዚአብሔር ይሄን ህይወት ነው የሚፈልገው። በአንተ ህይወት የሚፈልገው ይሄን ነው። ከድምፁ የተነሳ እንድታርፍ፣ ድምፁ ከስጋት እንዲያሳርፍ አይደለም። ስጋት አንተ ሰፈር እንዳይደርስ። ኢየሱስ ጌታ። የታመመን መፈወስ ማን ያቅተዋል? ሆስፒታል ብትሄድ ምን እናመመ ባይዘው ሐኪም 50% ጠይቆ ነው ያንተ መድኃኒት። ሐኪም ጋር ስትሄድ 50% መድኃኒቱ አንተ እኮ ነው። እንዴት ያደርጋል? ይሸቀሽቀኛል። እንዴት ያደርጋል? ላይ ታችልኝ። እንዴት ያደርጋል? ያጥቆለቁለኝ። እንዴት ድካም ይለኝ። ከዛ እንዲህ አይነት ስሜት አለ። ራስህን ጠይቆ ይሄን ያመመኛል። ራስህ እኮ ነው በሽታ ነው የነገርከው። እቤት ቁጭ አንዳንድ የድሮ እናቶች አላያችሁ? ያዩና እንደዚህ ምንድን ነው ይሏቸዋል። እንደዚህ እንዲህ ነው የሚሰጧችሁ መድኃኒት ይሰራል። እኔ ባለፈ ላይ ያችሁኝ ምን እንደዚህ ብዬ እንደዚህ እኮ አልኩኝ። በቃ ጨረስኩ። እዚህ የሆነ እንትን ነገር ሸቶኝ አሬ ነገር ምች ነው አለች ልጅቷ። ቁመቷ ነው እንጂ እድሜዋ ከባድ ነው። ኢየሱስ ጌታ። ከዛ ምን አደረገች? እንደዚህ አደረገች። አረ ይሄ ነገር ቀልቷል ምች ነው አለች። ቀልቷል ምች ነው አለች። እና ምን በቃ ጠጣው አለች። ጠጣው። ጌታ ምስክሬ ሰላም። እኔ ሐኪም ቤት ብሄድ ካርድ ሳወጣ ምን ስል እኔ ሐኪም ቤት ሄጄ ማላቅ። ኢየሱስ ጌታ። አሜን ሃሌሉያ። ይሄ የሚረብሽሽ ከሆነ እናጥፋልሽ፣ ይጥፋልሽ። አጥፍላት። አጥፊ መሲ ወለ ኢየሱስ እንኳን ደህና መጣሽ። ጌታ ይመስገን። አያችሁ ሁልጊዜ በህይወታችሁ ውስጥ ስጋት ውስጥ ገብታችሁ እንድታርፉ እግዚአብሔር ፕሮግራም አለ። ውጥረት ውስጥ ገብታችሁ አይደለም። እኔ አንዳንድ ጊዜ ይነግረኛል እግዚአብሔር። ላስት ታይም ነግሬያችኋለሁ። ይሄ ምስክርነት እዚህ ሀገር እንደመጣው 2 ወር ይሆነኝ አላውቅም፣ አላስታውስም። ዳርፉል የነበረው ግቢ ማለት ነው። አሁን ፎቶ ሰሞኑን አግኝቼዋለሁ። እዚህ ለጥፈላችኋል። የት እንደነበረን ታያላችሁ። ምን ያህል እግዚአብሔር እንደረዳን አየሁ እኔ እና በመንፈሴ ዝም ብዬ ነው። አንድ ልጅ መጥቶ ውስጤ ይፈራል። በኢየሱስ ምንድን
በጣም ፈራው ታውቃላችሁ። እግዚአብሔርን አምኜው ብቻ ነው የመጣሁት። ሌላ ነገር ብዬ አይደለም የመጣሁት። እዚህ ከተማ ምንም ኮሙኒኬሽን የለኝም። ከዛ ጸጥ አለ ውስጤ። በኢየሱስ ስም ጌታ ወዲያው አንድ ልጅ መጣና ቢሮ ጸልይለት ብለውኝ ጸለይኩለት። ያው ታውቃላችሁ አዲስ ጸበል ሲፈልቅ የሚዳሰስ ይበዛል። እኔ ለብዙዎች አልተገኘሁም እስከዛሬ ታውቃለህ። ተናደው ነው የሚሄዱት ባይዘው። አሁን እኔ ጸበል አትላለሁ ገብቷችሁ። ከዛ መጣ ለልጁ በጣም የእግዚአብሔር ርህራሄ ነው የሆነለትና ጸለይኩለት ደስ ብሎኝ። ልክ ስወጣ ጉባኤን የሚበትን መንፈስ አለ ጸልይ አለ። ለካ የሚረብሸኝ ይሄ ነው እንዴ ብዬ ወዲያው ገባውና ውስጥ ጉባኤው ብቻዬን ቁጭ አልኩ። እንደዛ ቀን ደግሞ ሰው አርፍዶ አያውቅም። ጭራ አለ ቤቱ። በቃ ዛሬ ሰው አይመጣም ማለት ነው አልቆልኛል አልኩ። ከዛ ወዲያው ቃል ሰጠኝ። ዳዊት የተናገረውን ቃል በመሸሸጊያው ሸሸገኝ። አስታውሳለሁ 3 ሰዓት ሆነ ይሄን ቃል ብቻ ስንናገር ከ12 ሰዓት ጀምሮ በመሸሸጊያው ሸሸገኝ ብለን አስታውሳለሁ። ሐሙስ ነው ዓርብ እዚህ ኮንፈረንስ ልንጀምር ነው። ያው ይሄ ቤት በመጋረጃ የታጠረ ነው። መጋረጃ በሽቦ እያሰርኩ እያለው በመጋረጃው መሃል ብቅ ስል ፖሊሶች ከዛ አንድ ሰውዬ መሪያቸው አለ ወረቀት ይዘዋል። ጣጣልኩኝ። ልጆች ነበሩ ወጥተው ያናግሯቸዋል። በቃ አይሆንም ይታሸጋል ምናምን ሲሉ ማታ ምን ብሎኛል? በመሸሸጊያው ቃሉን የሰጠኝ ሰዎችን ሳይ አይደለም ወይ ችግር ውስጥ ሆኜ አይደለም፣ ቀድሟል እግዚአብሔር ቃል። that's why ዛሬ ምሽት በአድ የሆነ ድምፅ ሁሉ ከምንጩ ይደርቃል። የእግዚአብሔር ድምፅ ላያችሁን ይገዛቸዋል፣ ውስጣችሁን ይገዛቸዋል። yes immediately ቃሉ ወደሆነ ይመጣ። ከዛ ሊደባደቡ ደረሱ። እዛ የነበሩት ፓስተሮች ናቸው ሶስቱ። እልሃለሁ ምናምን ይባባላል። ፖሊሱ ነው በጌታ የሚመስለው። ኧረ እባክህ ተው፣ ኧረ ተው። እኔ እዚህ ሆኜ ትርኢት ነው ማየው። ሌላው በቃ አንተ ምናምን ይለዋል። በጠረባል በቲራ ሊመታው። ከዛ መሀላቸው ገባው። የከተማው የዚህ አካባቢ የጸጥታ ምናምን ሰውዬ መጥቷል። ከ4 ዓመት በፊት ነው ከ3 ዓመት በፊት የወጣ ታሪክ ነው የምነግራችሁ። የጸጥታ ኃላፊ ምናምን በቃ አይሆንም ምናምን እያለ ነው። ከዛ እኔ በመሸሸጊያው ሸሽጎኛል አለ። ቃል አለኛ ጠጋ አልኩና እንዴት ናችሁና ሲያየኝ ሰውየው ተናደደ። ሌላኛው ሰውዬ ከዛ እኔ ፖሊሱን ጠራሁትና ወንድሜ አሁን እዚህ ብትጨቃጨቁ ለውጥ አይመጣም አልኩት። እንዴት አለ? ብዙ ችግር ስላለ ችግር ማውራት አይጠቅምም። እዚህ ቦታ ምንም ችግር አይፈጠርም፣ ይሄን ቦታ አይዘጋም አልኩት። እንደዚህ ያየ ምንም አላለ። እሺ ለማንኛውም ወደ ጣቢያ እንሄዳለን። ችግር የለም። ጣቢያ ሄደን እነሱን ጣቢያ ሄዱ አልኳቸውና እኔ ቢሮ ገባሁ። የጌታ እራት ወሰድኩኝ። በቃ በመሸሸጊያው ሸሽጎኝ የለ እዛ ላይ ደግሞ ደም ጨመርኩበት። የደምና የስጋ ኪዳን እግዚአብሔር ያሳየም ምን አይነት ሰው ሆኜ ልመጣ እንደምችል አስብ። ከዛ ገባው። ሸሚዜን ለብሼ የማላውቀውን አይነት አለባበስ ለብሼ ወጣሁ እንደሰሞኑ። ከዛ ዋና የሳቢያን ጣቢያ ኃላፊ ገባን። ቁጭ ብለን ምንም አላወራም። ማስክ ይደረግ ነበር ያኔ። ደግሞ ማስኬን አድርጌ ቁጭ አልኩና አወሩ። እንደ ማይሰማ ሰው እንዲህ ብቻ ነው የኔ ስራ። መጨረሻ ላይ የጣቢያው ኃላፊ ምን አለ? እነዚህ ሰዎች ደክመዋል፣ ብዙ ወጪ አውጥተዋል፣ ስለዚህ ፕሮግራማቸው ይቀጥላል። ወጣን። ይሄው እስከ ዛሬ ምን እየነገርኳችሁ። የእግዚአብሔር ድምፅ ከናንተ ቻሌንጅ በፊት ነው ያለው። ችግሩ የሴንሲቲቪቲ ጉዳይ ነው ማለት ሴንስ የማድረግ ጉዳይ ነው። አሁን ብዙዎቻችን ዛሬ አንድ ነገር ልንገራችሁ። ብዙዎቻችን አሁን ስንዘምር እግዚአብሔር ከበረ ነው የምንለው። እስቲ ክብር ለእግዚአብሔር አምጡ። እንደው የኛ ዝማሬ እግዚአብሔርን ሲያከብረው አልታያችሁ? ክብር ይገባል የኛ አምላክ ስንል እግዚአብሔር ከድሬዳዋ ሰማይ አንድ ምን እንደሚያደርጋችሁ ታውቃላችሁ? ዛሬ ይሄን ዕውቀት ይግባችሁ። እግዚአብሔርን ስታመልኩት ስታከብሩት እሱ አይደለም የሚከብረው፣ እናንተን ወደ ክብሩ ይስባችኋል። ወደ ራሱ መገኘት ነው ሊፍት አፕ የምታደርጉት።
አያችሁ ለዛ ነው ሰው ድምጽ ሲሰማ እግዚአብሔር አይደለም ወደ ሰውየው የሚመጣው ወደ ድምጹ ዓለም ነው እግዚአብሔር ራሱ ሰውየውን የሚወስደው አያችሁ ለዛ ነው መጽሐፍ ቅዱስ ሲናገር 40 ቀን 40 ሌሊት የእግዚአብሔርን ድምጽ ፈልጎ የእግዚአብሔርን ፊት ፈልጎ መጣ ብለን ስንነጋገር እግዚአብሔር ራሱ ነው ወደ ራሱ የጠራው ና ነው ያለው ና ነው እንጂ ያለው መጣለው አላለ በህይወታችሁ ውስጥ አንድ ነገር ይግባችሁ ድምጽ ያላችሁበትን ሁኔታ ላይ እግዚአብሔርን አይደለም የሚያመጣው እናንተ ካላችሁበት ሰፈር ወደ እግዚአብሔር መንደር ሐላወቱ ወደ ሞላበት ወደ ሁሉን ቻይ ወደ ሞላበት ወደዚያ ቅርጽ ነው የሚያስገባችሁ ምን ማለት እንደሆነ ተመልከቱ እኛ በፊታቸው እንዳንበጣ ነን አሉ ሰዎች አንበጣ ሆነው ራሳቸውን አዩ ለምን እንዲህ ብለው ነው የሚያዩ ራሳቸውን ሰዎቹ እግር ስር አስቀምጠው እንዲህ ነው እዚህ ንፍልም ፊት ማነ እንዴት ቢረግጠኝ እንደዚህ ቢመታኝ በቃ አለቀልኝ ነው የሚሉት አንበጣ ምን እንደሆነ አስቡ ሁለቱ ሰዎች ግን ቆይ አሉ ተረጋጉ አሉ ራቅ ብለው ንፍሊሞችን ሲያዩዋቸው አነሱ እግዚአብሔር ንፍሊምን በሚያይበት አይን እነሱ ማየት ጀመሩ ግዴ ለማሉ እግዚአብሔር ከወደደ ይሄንን ምድር አሳልፎ ይሰጠናል እነሱ ለኛ እንደ እንጀራ ይሆናሉ አሉ አንበጣ እኮ ልትይዘው የምትችለው አይደለም አንዳንዴ በህይወት ያለ ነው ሊበር ይችላል ሊሄድ ይችላል እንጀራ ምን ይወጣል ፍርፍር ብታረገው ብትጠቀልለው ብትበጫጭቀው እንጀራ ምን እስኪ ሰው ራሱ እናንተ ስትጨቃጨቁ ራሱ ምግብ አቅርቡ እስኪ የማይናገረውን ብላ አይደል የምትለው ሳይለንት አየህ ህይወትህን አየህ ብቻ አንተ እግዚአብሔር ሐላወት ውስጥ ነው ማለት የእግዚአብሔር ድምጽ አንተን ብቻ ይግዛ አየህ ቅድም ስንጸልይ ምን አልኳችሁ የእግዚአብሔር ድምጽ ምን ይጠራል ከተማይቱን ይጠራል የእናንተ አይምሮ እንደ ከተማ ነው ለምሳሌ እዚህ ከተማ ስትሄዱ የፎርስ ድምጽ አለ የዘፈን ድምጽ አለ የምን ድምጽ አለ የሆነ ምናምን ድምጽ አለ የሃይማኖት ተቋም ድምጽ አለ የኔ ድምጽ እዚህ ላይ ተጨምሮ እግዚአብሔር ያሳያችሁ ይሄን ሁሉ ድምጽ ተሻችላችሁ ነው የምትኖሩት አሁን መንግስት ምን እያለ ነው የድምጽ ብክለት ቀንሱ እያለ አይደለ ከተማ ነው የኛ አይምሮ ብዙ ድምጾች እኛን ኮንትሮል ለማድረግ እኛን ለመያዝ ወደ ፈቃዳቸው ለመውሰድ የሚተጉበት ዓለም ነው ይሄ መጽሐፉ ግን እንዲህ አለ የእግዚአብሔር ድምጽ ከተማይቱን ይጣራል አይምሮ ውስጥ እግዚአብሔር ዛሬ መጣራት ይጀምራል በህይወት አንድ ነገር ማስተዋል ትጀምራለህ ይሄ የእግዚአብሔር ድምጽ አይደለም ማለት ትጀምራለህ ይሄኛው ነው የጌታ ማለት ትጀምራለህ ዝም ብለህ እንደ በግ አትነዳም ዛሬ ምሽት የእግዚአብሔር ድምጽ አንተን መጥራት ይጀምራል አየልክ ስትገባ እዚህ ጋር የተለጠፈውን አይተሃል አይደለ ጥቁሩ በግ ነጩ በግ መሆን መብት ነው እንደመልካችሁ መብታችሁ በግ ናቸው ሁለቱም ነጩ እንደውም በግ አይመስልም እያሉ ነው ቀንድ ያለው ጥቁሩ ነው ግን ምን ይላል በጎቼ ድምጼ ይከተሉኛል እኔ ምን እላቸዋል አውቃቸው ለምንድን ነው ይሄን ጥቅስ ስትገቡ የለጠፍኩላችሁ ስትመጡ ልትሰሙ የሚገባው አንደኛ የበግ ባህሪ ይዛችሁ ግቡ ሁለተኛ በግ ከሆናችሁ የሚሰማል አያችሁ ወደ መታወቅ ነው የምትመጡት ክብር ለኢየሱስ ስለዚህ በህይወታችሁ ውስጥ ይሄ በጣም አስፈላጊ ነገር የሚገዛችሁ የገዛችሁ ድምጽ የቱ እንደሆነ ማወቅ አለባችሁ አንዳንድ ሰው ጸበደላላ ነው በቃ ጸበደላላ በጌታ ነው እኮ እንደው ጸብጸብ ይለዋል ብቻ ትንሽ ተሳሳት ዘነፍ በል ምን ለማለት ፈልገን አረ አይደለም አልክ እኮ በል በቃ ይላል በል ከበሮ ምናምን ኢንስትሩመንት እንደዚህ ይዘው የሚገቡ አሉ አይምሮ ውስጥ በለው እንዲህ እኮ ለማለት ፈልጎ ነው ይለዋል ጊታሪስቱ ያኛው እንዲህ ለማለት ፈልጎ ሰውየው እየጋለ ሄደ እስኪ ቤት ውስጥ አሁን ቁጭ ብላችሁ እስኪ ቴሌቪዥኑን ዝጋውና እስኪ እንነጋገር ስትል ምን ለማለት ፈልገሽ ቴሌቪዥኑን ዝጋው ቤት ውስጥ ብዙ ትርጉም ይኖረዋል አንተን ዘጋሃለው ሊሆን ይችላል ታሪክን ዘጋዋለው ብዙ ትርጉም ያመጣል አየህ ፍቅር የገዛው አይምሮ የፍቅር ድምጽ ዘወትር የሚመገብ አይምሮ ይዞ የሚንቀሳቀስ ማንም ሰው ለዛ ድምጽ የተሰጠ ኢየሱስ ጌታ ስለዚህ ድምጽን ማሳደግ ወሳኝ ነገር ነው ምናልባት
የተወሰናችሁትን ሰዎች አየት ስላረኩ ሪቫይዝ ላርግላችሁ ብዬ ነው። ክብር ለኢየሱስ ይሁን። ወደ ቀጣዩ ቻፕተራችን ስለምንገባ ለሌሎቻችን ደግሞ በቴሌግራም ለሚሰሙት ይሄ ኮንክሉዥን ይሆናል ስለመስማት ለሆነው ትምህርታችን። ዛሬ ሰምቶ ስለመከተል ነው። ሰምቶ ስለመከተል፣ ድምጽን ስለመከተል። እስኪ ሰማለሁ በሉ፣ እምሰማውን ድምጽ በሉ፣ እስቲ እከተለዋለሁ በሉ። በህይወቴ ውስጥ በሉ ድርጊት አለ በሉ። እስኪ ከሰማው በኋላ ድምጹን በሉ በድርጊት አደርገዋለሁ በሉ። ጥሩ ሰዓት ላይ ስለሆነ ያለነው የተወሰነ ሃይላይት ሰጣችሁና ከነገ ጀምረን ደግሞ ጥቅሶችን እያየን እንሄዳለን። ድምጽ ስትሰሙ ድምጽን መከተል፣ ከድምጹ አንፃር መሮጥ፣ ወደ ድምጹ አቅጣጫ መጓዝ። ይሄ በጣም ወሳኝ ነገር ነው። በጣም ብዙዎቻችን በህልም ይናገረናል፣ በሰው ይናገረናል፣ በብዙ ነገር ይናገረናል። ያን ድምጽ ሰምቶ ሪስፖንድ ማድረግ፣ ያን ድምጽ ሰምቶ ምላሽ መስጠት፣ ያን ድምጽ መከተል በጣም ውጤታማ የሚያደርግ ነገር ነው። ድምጽ መስማት ብቻ አይደለም፣ ድምጽ መስማት ብቻ አይደለም፣ ከድምጹ ቢሃይንድ መከተል፣ ከድምጹ ጀርባ መሮጥ ውጤቱ እሱ ነው። ድምጽ መስማት አንድ ነገር ነው። ድምጽ መስማት ድርጊት ከሌለው ካለ መስማት እኩል ነው። እየሰማችሁ ነው? ካለ መስማት እኩል ነው። ካለ መስማት እኩል አያችሁ። እግዚአብሔር የሚልክላችሁ ድምጽ ድርጊት ይፈልጋል። ልትታዘዙት ይገባል፣ ልትራመዱበት ይገባል። ያንን ድምጽ ገንዘብ ልታደርጉት ይገባል። አያችሁ፣ ገንዘብ ልታደርጉት ይገባል። ለምሳሌ አካውንታችሁ ውስጥ ገንዘብ አላችሁ። ዛሬ ለሰው ስጦታ ገዝታችሁ መስጠት ፈለጋችሁ። ስጦታ መስጠት ፈልግ ነበረ ለእንትና ግን ገንዘብ አለኝ ምን ልሁን የሚል ሰው ምንድነው ምክር የምትሰጡት? ምንድነው ምክር የምትሰጡት? ስጦታ መስጠት ፈልጋለሁ፣ አካውንቴ ውስጥ ገንዘብ አለ፣ ምን ላድርግ እስኪ ወገኖቼ ባካችሁ እንደው ተፋረዱኝ ቢላችሁ ምንድነው የምትሉት? ያንን ሰው በመጀመሪያ ቸርች ሄድ ጸልይልህ እግዚአብሔር ወደ አይምሮ እንዲመለስ ነው ይባላል። ሰው መስጠት ፈልጓል፣ ገንዘብ አለው። ማድረግ ያለበት ምንድነው? ገንዘቡን አውጥቶ ገንዘቡን መጠቀም። ብዙዎቻችንን እግዚአብሔር ይናገረናል፣ እየተናገረን ነው የምንጎለው። ድምጽን የሚከተሉ ሰዎች ለጊዜው የተሸነፉ ይመስላሉ፣ ለጊዜው ሞኝ የሆኑ ይመስላሉ። ጊዜውና ዘመኑ ሲመጣ የድምጹ ፍጻሜ ሲያበቃ እነዛ ሰዎች ለተጠቋቆሙባቸው ሁሉ መልስ የሚሆን የእግዚአብሔር ተአምራት በእነሱ በር መፍሰስ ይጀምራል። ዛሬ ሁለት ነገር እንድትይዙልኝ ይፈልጋል። እግዚአብሔርን ብቻ ለመስማት ጨክኑ። ከእግዚአብሔር የሆነውን ብቻ ለመስማት ጨክኑ። ከእግዚአብሔር ለሰማችሁት ብቻ ራሳችሁን አሳልፋችሁ ስጡ። ያንን ድምጽ ከመከተል ውጪ አማራጭ አይኑራችሁ፣ ኦፕሽን አይኑራችሁ። ጊዜው ለጊዜያዊ ለሆነ መፍትሄ የሚሰጣችሁን ነገር አትከተሉ። ጠንካሮቹን በኢየሱስ ስም እየተማረ እግዚአብሔር አጥንቶቻችንን ያበረታል። ግዴን ለማመን ብላችሁ ሰዱ። እየተማረን መንፈስ ቅዱስ ኃይላችንን ያበዛዋል፣ ጉልበታችንን ያበረታዋል። በጣም የብዙ አማኞች ችግር ይሄ ነው። ድምጽ አለመስማት አይደለም፣ ከድምጽ መከተል። ድምጽ መከተል አይቀላቸውም፣ ቀለል አይላቸውም። ታውቃላችሁ፣ ቀለል አይላቸውም። ብዙ ሰዎች ቀለል ብሏቸው አይሮጡም። በጣም ያሳዝናል። የብዙዎቻችን ህይወት በዚህ የተያዘ ነው። ወይኔ ትላላችሁ፣ ባደርገው ኖሮ ምን ያደርጋል? ከኪሳራ በኋላ something lose ካረክ በኋላ የሆነ ነገር ካጣህ በኋላ አጣሃል እኮ። ካጣህ በኋላ ምን ትሆናል? እግዚአብሔር እኮ
አቤቱ ማስተዋል ይስጠን ባካችሁ። በጣም ብዙ ሰው እግዚአብሔር መጠበቅ ነው የሚፈልገው። እያንዳንዳችሁ ልንገራችሁ የርህራሄው መጠን እናንተን የመጠበቅ ስርዓት። አንዳንዴ የማልችለው ቃል አለ ርህራሄ የሚለው ቃል አንዳንድ ጊዜ ለሰዎች ልጸልይ ስል ለዚህ ሰው ራርች ያለው ይለኝና እኔ ውስጥ የሆነ ነገር ይገባል። ያንን ነገር መግለጽ አልችልም፣ ማውራት አልችልም። ያን ሰውዬ እያየሁት እንባዬ ይመጣል። የሆነ ስሜቴ እማልገልጠው ሊሆን ይችላል ውስጥ የምሰማው የእግዚአብሔር ርህራሄ መንሰብሰቡ። መጽሐፍ ቅዱስ ሲናገር እግዚአብሔር አንጀቴ በውስጤ ተላወሰብኝ አለ ስለ ኤፍሬም አይደል? እንዴት እንደሳሳለት ተመልከቱ። እግዚአብሔር ለሰዎች ከዚህ ርህራሄ ነው የሚናገረው። በጣም ብዙዎችን እግዚአብሔር መጠበቅ ነው የሚፈልገው፣ መከለል ነው የሚፈልገው። የሰይጣን መጫወቻ መሆን እግዚአብሔር ለሰይጣን መጫወቻ ሜዳ እንዲሆን አድርጎ የፈጠረው ሰው የለም። ሰው ፈቃዱን ወስዶ ለጨለማው ስላስገዛ ነው እንጂ እግዚአብሔር አንድንም ሰው እግዚአብሔር ሰይጣን ይቀልድበት ብሎ ያጫወት። 4 ልጆች ቢኖራችሁ ስንቶቻችሁ ናችሁ ሁለቱን ዓለም እንዲበላቸው የምትፈልጉ? ማናችሁ ናችሁ? እዚህ ቤት ውስጥ ማናችሁ ናችሁ? ኢየሱስ ጌታ። የትኞቻችሁ ናችሁ? በህይወታችሁ ውስጥ ከወለዳችኋቸው አመጣችሁ ከወለዳችኋቸው ከናንተ በልፋት ያሳደጋችኋቸው መካከል ይሄኛውን አውሬ ቢበላውም ችግር የለም ይሄኛው ብቻ ከኖረ የምትሉ አላችሁ? ታዲያ እግዚአብሔር ሰውን የፈጠረ ማን ነው ወገኖች? ሰይጣን ክሬት የሚያደርገው ሰው አለ እንደዚህ ዓለም ላይ አለ? ሰይጣን ራሱ ማን ነው የፈጠረው? እግዚአብሔር አይደል የፈጠረው? ነው ሰይጣን ተገኝቶ ነው? እዚህ እንደዛ ነው እንዴ? እኛ ሀገር ካናዳ እንደዛ አይደለም። ሰይጣን ራሱ የእግዚአብሔር ፍጡር ነው እኛ የምናውቀው። የካናዳ ሰዎች በእንግሊዘኛ ስለሆነ ይሆናል። ፍጥጥ አላችሁ። ታዲያ ምን ላድርግ እንዴ? ሰይጣን ማን ነው የፈጠረው? አልፈጠረው። አንተ የፈጠረ ባለፈው ስንነጋገር ነበር የበጎነቱ ማሳያ እንድትሆን። እንኪያስ ደግሞ ክርስቶስን ስታውቅ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የልጁን በጎነት ልትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቹዝን የተመረጠ ሰው በጎነቱን ማሳያ። እንዴት እግዚአብሔር ጨለማ እንዲጠቀምበት ብሎ ሰውን ይፈጥራል? ሰው አማራጭ የሚወስደው መንገድ እንጂ ሰይጣን እንደሆነ ሁሉን መጋለብ ነው የሚፈልገው ሁሉ ላይ። ጌታ ደግሞ ሁሉን ወዷል። ሁሉን ለመቀበል በሩ ክፍት ነው። አንተ ከሁሉ መሃል የለህም። ያንተው ትውልድ ከሁሉ መሃል የለም። ብትሰማው ሰምተህ ብትከተለው ትርፍህ እሱ ነው። ሰው ሊያገልህ ይችላል፣ ያገልሃል። ለዛሬ ስትታይ የተሸነፉ ትመስላለህ። የእውነት ባህሪ እንደዚህ ነው። እውነት ልታይ አትልም። እውነት አትቅለበለብም። እውነት እኮ እንደ ፀሐይ ናት፣ ቀስ እያለች እንደምትወጣ። አየህ፣ እኔ እውነትን ወዳታለሁ በጣም። በህይወት ዘመኔ ውሸትን አማራጭ አድርጎ መጓዝ በህይወቴ እንደምጠላ ምንም አልጠላም። እመን። ለዛሬ ብዬ አንድን ሰው ማግኘት አልፈልግም። ነገ እውነቱን ያገኘዋል። ያሰ እውነት እንደ ፀሐይ ነች። ፀሐይ ታውቃለህ፣ ጠዋት ስታያት ትንቃታለህ። ምን ትላታለህ? ምን ሆና ነው? እሷ ወጣ እየበረደኝ ነው ትላለህ። 4 ሰዓት ሲሆን ኮፍያ አድርገህ ከሆነ ኮፍያን ታስወልቀሃለች። 5 ሰዓት ተኩል አካባቢ ጃኬትን ታወልቃለህ። ልክ 6 ሰዓት ሲሆን እያልክ ወደ ቤት ገብተህ ምናምን ሻወርን ወስደህ ሽርጥን ወይ ታረጋለህ ወይ ሺቲን ትለብሳለህ። አለቀ። ይሄ ጉልበታማ ፀሐይ ያደረገችብህ ጉልበቷን አየኸው? እየጨመረች ነው የምትሄደው። መጽሐፉ በፀሐይ ጻድቅን የመሰለው ለዛ ነው። የጻድቁ ብርሃን እንደ ንጋት ነው።
ሙሉ ቀን እስኪሆን እየጨመረ አይገርምም? ከዛ 10 ሰዓት ምናምን ሲል የጠለቀች ይመስላል። ከዛ ጨለማው አሁን የውሸቴ ሰዓት ነው ሲል መልሳ ምን ትላለች? ትወጣለች። ይሄንን ቃል በደንብ ልንገራችሁ። ዳዊት እንደዚህ ያለ ስፔሲፊክ መግቢያ ሁሌም ትምህርት ተሰጣችሁ መግቢያ ላይ ጥቅስ አልሰጣችሁም ብያለሁ። ሃይላይት እናንተ ግን የፈለጋችሁ ማግኘት ትችላላችሁ። እንደዚህ ያለ ዳዊት በማለዳ ምሕረትህን በሌሊት ደግሞ እውነትህን እናገራለሁ አለ። ምን ይመስላችኋል? ዳዊት እያለ ያለው ይሄኛውን ማታ ዳዊት እያለ ያለው የጧቱን ማለዳ ይመስላችኋል? በህይወቴ ማለዳ ያነጋልኝ በህይወቴ ሰክሰስ ወይም ደግሞ በህይወቴ ውጤት ላይ በህይወቴ መከናወን ላይ ስደርስ ማለዳዬ ነውና ምን እልሃለሁ? ምሕረትህን አውጃለሁ። በምሕረትህ ነው ያለፍኩት እላለሁ። በሌሊት እውነትህን ማለት በህይወቴ ሰልፍ በማሳልፍበት ጊዜ ነገሮች የማይለወጡ በሚመስሉኝ ጊዜ ታሪኬ ሊዘጋ ሲመስለኝ ልወድቅ ሲመስለኝ ስፍገመገም ማንም አካባቢ ላይ ሳጣ እውነትህን እናገራለሁ። ያ እውነት ምንድነው? እግዚአብሔር ከኔ ጋር። ያ እውነት ምንድነው? ያድነኝ ዘንድ ከኔ ጋር ይወጣል። ያ እውነት ምንድነው? ይህ ጨለማ ይነጋል ነው። ሌላ አይደለም። ዳዊት በሌሊት እየተነሳ እውነት ሌሊት የሚያወራ ሰው አይደለም ዳዊት። ነገር ግን ዳዊት በብዙ ሌሊቶቹ ላይ እውነትን እየተናገረ አልፏል። ሳኦል ባሳደደው ጊዜ፣ አቤሴሎም ባሳደደው ጊዜ፣ ጠላቶች በተነሱበት ጊዜ መጽሐፍ ቅዱስ ሲናገር ጽግላግ በተመታች ጊዜ ያ ሌሊት ነው ዳዊት ለሱ። ነገር ግን ዳዊት በአምላኩ በእግዚአብሔር ልቡን ያበረታል፣ ይነሳል። ወደቀ ሲሉት ይነሳል፣ ጠፋ ሲሉት ይነሳል። ዳዊት ከሰመ ሲባል እንደገና ያቆጠቁጥና እንደገና ይንቦጎቦጋል፣ ኃይሉ ይጨምራል። ለምን? በሌሊቶቹ ላይ እውነትን ይናገር። በህይወት ሌሊት ሲመጣ ዝም አትበል፣ ቃል ተናገርበት። ሰሞኑን ሌሊት እንዴት እንደሚያደርገኝ ጠይቋቸው። እዚህ ግቢ ውስጥ የሚያድሩትን ሰዎች እንዴት እንደሚያደርገኝ እንዴት እንደምንቦጎቦግ እውነቴን ነው እኮ የምነግራቸው። በቃ እኔ ውጪ ሰው ምን እንደሚል ለእንጂ አላውቅም። እኔ ቢሮዬ ዝግ ነው፣ ምን ዝግ ነው። የቤቴን ስፒከር አምጥቻለሁ እዚህ። እንዴት እንደምጸልይ ጠይቁኝ። በተለይ ከትላንት ወዲያ ለምን በሌሊቶቼ ላይ የእግዚአብሔር እውነት አለ። አካባቢ ላይ የከበበኝ ሌሊት የሚመስል ተስፋ የሚያስቆርጥ የሚመስል ነገን የማያሳይ የሚመስል ነገር ጉልበት የለውም ከእግዚአብሔር በላይ። እኔ ከእግዚአብሔር ወገን እንጂ እኔ ከጨለማ ወገን አይደለሁ። እኔ ከሚታየው ወገን አይደለሁ። ልጠፋ አልጠራኝ፣ ሊያከስመኝ አልጠራኝ። የኔን ትውልድ እግዚአብሔር እንደ ንስር እንጂ ወደ ታች ሊያደርገው አልጠራው። አይፈራችሁ። የነገረኝ ይሄን ነው የማውቀው። አንተና ትውልድ እንደ ንስር ናችሁ ብሎ በቃ በሌሊት የሚነገረው ንስር ነው። አንድ ቀን በዚህ ቤት ውስጥ ይሄ ድምፅ አይቆምም። እስከ ሺህ ትውልድ ጌታ ኢየሱስ እስከሚመጣ በዚህ ስፍራ የሚመጣ ትውልድ ሁሉ እንደዚህ ይላል፣ ህይወቴ እንደ ንስር ነው፣ መንገዴ እንደ ንስር ነው፣ ህይወቴ እንደ ንስር ነው። ነገሮች እየተስተካከሉ ነው፣ ህይወቴ እንደ ንስር ነው። ነገር እየጠመመ ነው፣ ህይወቴ እንደ ንስር ነው። የሆነ ሳየው እየጨለመ ነው፣ ውስብስብ ነገር ውስጥ እየገባው ነው። እኔ ግን እላለሁ ህይወቴ እንደ ንስር ነው፣ መንገዴ እንደ ንስር ነው። ሰምቻለሁ፣ ነግሮኛል። ከዚህ ውጪ መንገድ የለኝም። አሜን በሉ ባካችሁ። ዛሬ ምሽት ኃይል ያገኛችሁ፣ ዛሬ ምሽት ብቃት ይሆንላችሁ፣ ዛሬ ምሽት ብርታት ይሆንላችሁ። የምትነሱበት ሌሊት ይሆንላችሁ። ብድግ ምትል ካደከማችሁ ነገር ላይ፣ ካዛላችሁ ነገር ላይ፣ ከያዛችሁ ነገር ላይ፣ ነጋችሁን ጨለማ አድርጎ ከሚያሳያችሁ ነገር ላይ መነሳት ይሆንላችሁ። አማኝ በዚህ ከፍታ እንዲኖር ነው የፈለገው እግዚአብሔር። ለአማኝ እግዚአብሔር ገንዘብ የለውም። ለአማኝ እግዚአብሔር ወርቅ የለውም፣ አልማዝ ብልጭልጭ የለውም። ለአማኝ እግዚአብሔር የሚሰጠው ቃል ብቻ ነው። ቃሉ ገንዘብህ ነው። ቃሉ ያንተ አልማዝ ነው። ቃል ካለ አንተ ይሄ ቃል ያንተ ከሆነ አልቆልሃል። በቃ መንገዴ ያለቀ ነው፣ ነገሬ ያለቀ ነው። ቃል ብቻ ይኖራል። አምላክህ እግዚአብሔር ቃል ነው የሚሰጥህ።
ቃል ነው። አየ መጽሐፍ ቅዱስ ሲናገር ማክራዚ ካፖያ ዛሬ እግሮቻችሁ እዚህ የረገጠ ሰዎች እየተናገርኩ ሳለ የቃሉ መንፈስ አጥንቶቻችሁን እየሰነጠቀ ይግባ። መንፈሳችሁን እየሰነጠቀ ይግባ። ቀልጥሞቻችሁን ይንካ። አይምሮአችሁን አልፎ ይግባ። አንድ ጊዜ እስራኤል ተስፋ ቆረጠ። ወደ መልእክተኛው እንዲህ ተብሎ ተላከ። እግዚአብሔር እነዚህ 3 ነገስታት ለአሕዛብ አሳልፎ ሊሰጥ አወጣቸው ብለው ላኩበት ነብዩ። ነብዩ ደግሞ እንዲህ አለ፣ ግድ የለም ደመናም አታዩም አለ፣ ንፋስም አታዩም አለ። ነገር ግን አለ ይሄ ሸለቆ ውሃ ይሞላል አለ። እና ምን እናድርግ ሲል ጉድጓድ ቆፍሩ እንዲህ ይባላል እንዴ? ውሃ የጠማውን ሰው የደከመውን ሰው ጦርነት ያደከመው የጠላት ከበባ ልቡን ያራደውን ሰው ውሃ ቆፍር ትለዋለህ? በቃ እግዚአብሔር ይሄ ነው ባህሪው። ድምጹን ሰምተህ ሩጥ። በዚህ ሳምንት የምንማረው ይሄንን ነው። ድምጹን ሰምተን እንሮጣለን። ከኔ ጋር ተናገሩ። እሰማለሁ ሮጣለሁ በለው። እሰማለሁ ሮጣለሁ በለው። እሰማለሁ ፈጥናለሁ በለው። መንገዴን በለው እስኪ መንገዴን በለው እስኪ ከድምጹ አንጻር በለው። ከድምጹ ጀርባ አደርገዋለሁ በለው እስኪ እንዳፋችሁ ቃል ይሁን። አሜን በሉ ባካችሁ። ካልሰማሁት ሰፈር ወጣው በሉ ባካችሁ። ያልሰማሁት ሰፈር አልገኝም በሉ ባካችሁ። ድምጽ የሌለበት መንገድ የለውም በሉ ባካችሁ። የላችሁ አትገኙ። በጣም ይገርማል። በጣም ይገርማል። መጽሐፍ ቅዱስ ሲናገር የኤዶምያስን ምድረ በዳ እያቋረጠ ካያስ ያማታ የኤዶምያስን ምድረ በዳ እየሰነጠቀ ለአንዳንዶቹ ሲታይ ደም ይመስላል። ለአንዳንዶቹ እስራኤል ያለቀለት ይመስላል። ለነዚህ ሰዎች ግን የህይወት ውሃ ነው። ወደ ጉድጓድ ቀጥ ብሎ ወደ ቆፈሩት ጉድጓድ አየ እግዚአብሔር ቃል ከሰጠ ለምን አካባቢው ደረቅ አይደለም፣ ሐሩር አይደለም፣ ምንም ለምን አይሆንም? መጽሐፍ ሲናገር እንዲህ ነው የሚለው፣ በቸርነት ዓመታትን ታቀዳጃለህ፣ ምድረ በዳው ስብን ይጠግባል ነው የሚለው። ዙሪያ ያለ ምንድነው? ዙሪያ ተስፋ የሚያስቆርጥ ነገር ነው። ዙሪያ ያለው ነገር ምንድነው? እግዚአብሔር በጥሩ ጊዜ ጥሩ ነገር ተናግሮ አያውቅም። ስርዓቱ እንዴት ነው? ኢየሱስ ጌታ። ትላንትና ግሩፕ ላይ አንድ መዝሙር ለቅቄላችኋል። በጣም ከረጅም ጊዜ በፊት ነው የዘመርኩት። ረጅም ጊዜ በፊት ትላንት ማታ ድንገት ስሰማው አንድ የሚገርም ቃል አገኘው። ጽኑ መሰረት ሰጠኝ እወድሃለሁ እያለኝ በገበታው በእርሱ ዙፋን እድል ሰጠኝ ከሱ ጋር። ማታ ደነገጥኩ ቃሉን ስሰማ። ይሄ ዘማሪ ማን ነው አልኩ። ማን ነው የመዝሙር የዘመረው? ማን ነው? ረጅም ጊዜ በፊት ነው የመዝሙር የሰራሁት ነው። አየ በህይወት ውስጥ ልንገርህ፣ እግዚአብሔርን ከሰማኸውና ከተከተልከው ማን ያቆማል? የትኛው አጥፊ ባንተ ላይ ይጠነክራል? የትኛው አጥፊ? የትኛው አጥፊ? እግዚአብሔር መቼም ቢሆን በጥሩ ዘመን ተናግሮ አያውቅም። በጥሩ ዘመን ተናግሮ አያውቅም። አንተ ነገር ሁሉ በተስተካከለልህ ጊዜ እግዚአብሔር እጠብቅሃለሁ ይልሃል። እግዚአብሔር ምን ሆኖ ነው እጠብቅሃለሁ ይለኛል? እኔ ቤት ነኝ፣ አካባቢዬ ላይ ፖሊስ አይጠፋም፣ አካባቢዬ ላይ ምናምን አለ ትላለህ። እግዚአብሔር ግን ሁሉም በሌሉበት ሌሊት የሚመጣን አጥቂ አይቶ ነው። አየኸው እግዚአብሔር አንድ ጊዜ ሲባል ነው የሰማሁት። አሉን እንደ እንትን እንዳታዩት፣ ለምሳሌ ብቻ ወሰዱት፣ ሌላ ታሪክ አለ። እንደዚህ ሆነ። ዘማሪ ዳጊን ታውቁታላችሁ? ዳግማዊ ጥላው የሊሊ ወንድም ማለት ነው። ምንድነው ሰው አይሆንም ሲሉ ሰው አረገኝ ጌታ ምናምን ይዞራል። እናትየው አለው የሀብታም ልጅ ነው ታውቃላችሁ። ምን አባቱ እሱ ምን አትሆነው ሰው አይሆንም ሲሉ ምናምን ብሎ የዘመረው የገዛ እናቱ ናቸው፣ ወላጅ እናቱ ማለት እንደዚህ ተሞላቆ አድጎ ሰው አይሆንም ሲሉ ሰው አረገኝ ጌታ እኔ አይደለሁ ሰው ያረኩት ማለታቸው ነው። ነገር ግን እግዚአብሔር በዚህ ልጅ ህይወት በዚህ መዝሙር የሰራው ነገር አለ፣ በሌሎቻችን ህይወት የሰራው ነገር አለ። አምላኬ የኔማ ተስፋ እንዳልወድቅ ከቶ እንዳልጠፋ የኔ አባት የኔ መድኃኒት ባንተ ነው ዘ አምኜ አልከዳኝ። ኢየሱስ ጌታ። ከነገ ጀምሮ ይኸው ጊታር እኮ መጥቶላል።
ለምን ቶሎ መጣ ቃኘት አድርገህ እዚህ ጋር ቁጭ በልሽ ከዚህ በኋላ በጊታር እንዘምራለን እኔ ናፍቀኝ እሱ ድምድምታው አልሰለቻችሁ ነፍሳችንን ማፍሰስ አለብን አሜን አሁን ያው መጥቷል በቃ ትላንትና ከቤት ዝም ብያይቸው ቆይቷል ነገ ከመጣኩ የጊታር አይቸው ነገ ወስዷለሁ አይ ዛሬ ይዘውጣል እውነት ነው እግዚአብሔር ምስክሬ ይዤ ያመጣሁትና እዚህ አስቀምጬው አላውቅ አቧራ ይጠጣል ብዬ ነው ዛም አስቀምጬ ወንድሜ አየውና ጊታር አለ እንደዚህ ቤት አለ አዎ እኔ እኮ ጊታር እጫወታለሁ አየ ድምጽን መከተል እንዴ ነው ኢየሱስ ጌታ ጊታሩን ይዤ ሰውጣ ባጃጅ ልጠብቅ ስል ፎርስ መጣ ገባው እዚህ ጋር ደረሰኝ እንካ አይ ውረዳል ጊታሩ ራሱ ከፈለ ኢየሱስ ጌታ አየ ብቻ አንተ ስማ ብቻ you have to do ለመከተል እግዚአብሔር ለመከተል ብቻ ጫክም ከሰማ በኋላ ተከተል እኔ በህይወት ዘመኔ ልንገራችሁ በህይወት ዘመኔ ካለኝ እግዚአብሔር ካለኝ እንዲነግረኝ ብቻ ነው የምፈልገው በዓለም ላይ ምርጥ ነብይ አውቃለሁ አንደኛ ነብይ እደውልለታለሁ እሱ ከተናገረ ማለት አለ ነው ለኔ መጨረሻ ቤስት ነብይ እሱ ምን ራሴ ነው አለቀ ለናንተ አይደለም እኮ ለናንተ አላልኩም ነገር እንዳታመጡ ለራሴ እግዚአብሔር ምስክሬ ነው ተንበርክኬ እየጸለይኩ በመንገድ እየሄድኩ ከተናገረኝ አልፈራም በፍጹም አልፈራም ውስጤ ይሰማኛል አብሮነቱ ይሰማኛል because ከልጅነቴ ነው ያሳደገኝ ጓደኛዬ ነው አብረን ነው ያደግነው ይሄ አጥንት ሳይጠነክር እሱ ከኔ ጋር ነበር ዛሬ ጥቅሶቹን ገጣጥሜ ሳልናገራቸው እሱ እየነገረ ነው ያሳደገኝ አንድም አልቀረም አንድም አልጎደለም ከተናገረው እኔ ያው ምስክር ነኝ ለኔ ታዲያ ሌላ ነብይ ከየት ላምጣ ለኔ አቆለው እግዚአብሔርን ተከተሉ በሳምንት 7 ቀን ጆሮአችሁ ላይ ሰጮኮ ሳላቀው ቀርቼ አይደለም አይ ኖ ሂም አቆለው ተናግሮ ሲያደርግ ተናግሮ ሲያከብር በበላተኞች መሃል ህይወት ሲሆን አውሬ መሃል ገብቼ እንደዚህ ሊበላይ ሲል እግዚአብሔር ያውሬውን አፍ ሲዘጋ አይቻለሁ ነገ ተስፋ ያለኝ ይሄ ነው እኔ አንድም ቀን አካውንቴ ውስጥ ገንዘብ አስቀምጫለሁ እስከዚህ ሰዓት ድረስ ይዋውን በፈትሽ ከፈለክ ከ100 ብር በላይ ካገኘ ውሰድ እውነቴን ነው ድምጽ ብቻ ነው የምከተለው ድምጽ ብቻ ከዛ ድምጹን ተከትዬ ሲሄድ ገንዘብ አለ ድምጹን ተከትዬ ሰላም አለ ድምጹን ተከትዬ ሲሄድ እረጋጋለሁ ነፍሳችንን ያስጨነቀን ይሄ ድምጹን ተከትሎ አለመሮጥ ከድምጹ ኋላ አለመሮጥ በዚህ ሳምንት ይሄን ኃይል እናገኛለን እንሰማለን ከድምጹ ጀርባ እንሮጣለን አስተምሯቸዋል መንፈስ ቅዱስ ለመንፈስ ቅዱስ ክብር እንሰጣለን glory to Jesus ከዚህ በላይ ሃሌሉያ ለክብር ጌታ ለክብር ንጉስ ድምጹን ለሚሰማ ድምጻችንን ለሚሰማ ድምጾቹን ለሚያሰማ ለእግዚአብሔር ክብር ይሁን በእግሮቻችን እንቆማለን ሃሌሉያ